ሀሎ ጋይሶቼ ዝሜ ከቨን አሜሪካን ቻናል ቻናል ጋይሶቼ እንዴት ናችሁ? ሰላም ናችሁ? አላችሁ ማለት ነው። እኔ ቃም ወሬ ማለት ነው ዳን በቃ ሰልችቶኛል። የስደት ኑሮ ሰልችቶኛል ማለት ነው። መጀመሪያ ኔዘርላንድ የመሰለች የሆነ ርካሽ የሆነች ሀገር ምናምን ነገር አልፈልግም ማለት ነው። ካሁን ወዲህ ግን ባቅቶኛል። በቃ እኔ ባይደዌ ማለት ነው የምፈልገው አሜሪካ ጋር የምትግባባ ሀገር፣ አሜሪካ የምትረዳ ሀገር በቃ ላይክ የሆነ በቃ ላይክ እንትን ያላት ሀገር ጥንካሬ ያላት ማለት ነው። መጥፎም ይሁን ጥሩ ይሁን በቃ ጥሩ ግንኙነት ያላት ማለት ነው። ከድሮ ማለት ነው ምን ይባላሉ መሰላችሁ ሰዎቹ ከጊዜ በኋላ እንኳን ቢናደዱም ጊዜ ከእናንተ ጋር የወሰደ ሰው ክሊኒክ እናንተ ጋር እየተገባባ ምናምን ነገር እና እሱ በጣም ጥሩ ሰው ነው ባዲ ማለት ነው። በጣም በዛ ፍቅር የበዛ ጠላት ያመጣል ይባላል። እንደዛ ከሆነ ሜቢ ማለት ነው። በሌላ ሳይድ ግን ይቅርታ አድርጎልኝ እኔ አሜሪካዊነትን መቀየር አልችልም። ደሜ አሜሪካዊ ነኝ ስላችሁ የእናታችሁ ደምና የሌላ እናት ደም ሌላ አንድ አይደለም፣ ታውቁታላችሁ። ስለዚህ ማለት እንደ እናታችሁ ሌላ እናት ልትሆንላችሁ አትችልም ማለት ነው። በተለይ ያሳደጋችሁ ከሆነች በተለይ በቃ እኩያችሁ እናንተን የምትመስልና በቃ የእናንተ ዘር የእናንተ ደም የእናንተ ጠባይ ያላቸው ከሆኑ በቃ ምንም ማድረግ አትችልም ውዶች። መሸነፍ ነው ባዲ ማለት ነው። ለሱ ሄዳል። እኔ ግን ካሁን በኋላ ማለት ነው ሰልችቶኛል ማለት ነው። ኔዘርላንድ በፍጹም ኢትዮጵያ መመለስ ይሻለኛል ኔዘርላንድ ላይ ከመኖሩ ማለት ነው። ናሽናሊቲ ኢትዮጵያ ማለት ነው። እንደኔ ላይክ እኔ ደግሞ እንደምታውቁኝ አፍሪካ አትመቸኝም። ከአፍሪካ ወጣ ያለች እንደ ስዊዘርላንድ ላይክ ደህና የሆነች ሀገር እና በጣም ጠንከር ያለች ሀገር ነው የምወደው ማለት ነው። ከኔዘርላንድ ደግሞ ፍራንስ ትሻላለች፣ ጀርመን ትሻላለች። እንዴ ጀርመን እኮ በጣም አሪፍ ሀገር እኮ ናት። እኔ እንዲሁም መልላቸውን ፈልገው ማለት ነው። እኔ ጀርመን ከገባው ውጪ አይመጣኝ በቃ እውነት ያለው ነገር ምናፈልገው በቃ ላይ ኮምፎርት አይደለም ጀርመን ላይ ያለውን ነገር ማለት ነው። ለካ ለእውነትም ለሁሉም ሰው ነው ላይ ከኔ ለኔ ብቻ አይመስለኝ። በቃ እንደገባው ነው የተዝናናውና አለ በቃ ላይ ጀርመን እንደዛ መስለኝም ማለት ሰዎቹ ምን ሆኑ ነው ጀርመን ገብቶ በቃ ላይ ክሌዝ የሚሆኑት ለምንድን ነው በቃ መዝናናትን የሚያበዙት ምናምን ነገር ነበርና የእውነት ለሰው ልጅ ደግሞ መዝናናት ዋና ነገር ነው ባዲ ማለት ነው። ካሁን ወደ ግን እያለቀስኩ መኖር በጣም ሰልችቶኛል ማለት ነው። ግን ሰዎቹ እኔን መሸጥ አቆሙ ባዲ ማለት ነው። ከፈለኩኝ እኔ በራሴ መንገድ ነው የሆነ ነገር ካለበት ማለት ነው። ይሄ ማስፈራራት ነገር ካለበት ወይ ይሄ ነገበን ከተያዘባቸው በኋላ በፍጹም ባዲ ማለት ነው እና ማለት ነው 10 ጊዜ አሜሪካ ላይ የምትገለባበጥ ሀገር አልፈልግም ባዲ ማለት ነው። እቺ ሀገር ደስ የሚለዋ ነገር ማለት ነው በቃ መንፈሳቸው ብዙ አስፈሪ አይደሉም፣ ግን ያስፈራራሉ። ሰው በጣም ያስፈራሩኛል። እኔ ልነግራቸው አልችልም። የእውነት እንደ ሳንደር እንኳን ሊሆኑልኝ አይችሉም። ኔዘርላንድ ተውቱ ሳንደር እንዴ ሳንደርማ በፍጹም አይሆንልኝም ባዲ ማለት ነው። እንዲሁም ከነዚህ ጋር ይመሳሰላል እንጂ ሳንደር ማለት ነው። የእውነትም ስለሚያውቁ ሳንደር ምናምን ነገር እንደዛ አይነት ሰዎች በፍጹም ሆላንድ የመሰለች ሀገር ምናምን አይገቡም። ከገቡ ወይ ስዊዘርላንድ ወይ ኢንግላንድ ሜቢ ጀርመን ነው የሚገቡት እንጂ በፍጹም ሆላንድ የመሰለች ሀገር ከገቡ በኋላ በጣም ነው የምደብራቸው ሆላንድ ማለት ነው። እነርሱን አይነት ሰዎች ዋይ ቢካዝ ሆላንድ ኢዝ ቱ ማች እንትን ናቸው። በቃ አይደን አላውቅም። ከኔ ከሱ ይሻሉ ይሆናል። አይ ግን ነው ከኔ እንደሚብስ ይሆናል እንጂ የሱ እንትን እኮ አስፈራኝ ማለት አንዳንዴ ሲነሳበት ላይ ቀሪ ከዊንዶው ምናምን ነገር ወጣ ነበረ ማለት ነው። ለበኩል አስፈራኝ። እነዚህም በቃ የእውነት ለመናገር የኔዘርላንዱ ቢዘጋ የሆነ የሚያስፈራ መንፈስ የላቸውም። በቃ ይሆናል አይደለ የሆነ የሰይጣን እንትን ብዙ አይደሉም፣ ደህና ናቸው ባዲ ማለት ነው። ሆላንድ ላይክ በቃ ሰውም አይረዳቸውም፣ እነርሱም እንትን ናቸው። በቃ ቀጥታ ላልከኔ ትንሽ እንኳን ልናገር ሲል የሆነ ሰይጣን ሀበሻ መጥቶ ጥላ እንደዚህ ይጥለብኛል። ከዛ እኔ አፌ ይላል መናገር አልችልም። ከዛ እነርሱ ደግሞ የሆነ ነገር ያደርጋሉ። በጣም ይግኖር ናቸው ምናምን ነገርና
ከዛ ደግሞ በጣም ከሰዎች ጋር ለመተባበር ምናምን ብለው ይገባሉ። ከዛ ደግሞ ክፋታቸው ሁሉንም ነገር ያውቃሉ። እነሱ ከሆኑ ዝም የሚሉት እኮ ለምንም ነገር ስለማያውቁ እኮ አይደለም፣ የሆነውን ነገር በሙሉ ስለሚያውቁ ነው። አሁን እኮ እያጠቆረኝ እኮ በስማቸው ላይ እኮ ነው። በቃ ለራሳቸው እኮ ነው ጭንቅላት ላይ ተቀምጠው የሚኖሩት ኔዘርላንድ ላይ ተባለ። አንዳንዴ ፍራንስ ታሸንፈናለች ተባለ። እንዲሁም እንደዛ አሪፍ ባዴ ማለት ነው፣ የምትፎካከር ባዴ ማለት ነው። ማለት የጥራት ሳይሆን ማለት ነው። አንዳንዴ እኔ ማለት ነው ገጭ አድርጎ የሚይዝሽን ሰው እኮ ጠባይሽን ጠንቅቆ የማያውቅ ባህልሽን፣ አያያዙን በጣም ይወዳችሁን በጣም ብዙ ሳክሪፋይስ የሚያደርጋላችሁ ሰው እኮ ነው አንዴ ገጥ የሚያደርጋችሁ አንዳንዴ ማለት ነው። ማለት የገጥ ስራችሁ በቃ እንትን የሚያደርጋችሁ በቃ በናቹራሊ ኢናቹራል ሳይሆን በናቹራሊ መንገድ ማለት ነው። በቃ እናንተን አንዳንዴ ማለት ነው እንትን ሊያደርጋቸው የሚችል ማለት ነው። በቃ ሊፎካከራቸው የሚችል ሰው ማለት እኮ በጣም እንትን የሆነ ሰው ማለት እኮ ነው። እንዲሁም ፍራንስ እና ኢንግላንድ ተመሳሳይ ባህል ያላቸው ነው የሚመስለኝ እንደሚመስለኝ ማለት ነው። በጣም በቃ በጣም ተቀራራቢ ማለት ግድ የለሽ ይመስለኛል። ምክንያቱም ተፎካካሪ ሰው ሁሌም ግድ የለሽ ነው። መፎካከር ከሌለበት ግድ የለሽ ይሆናል ባዴ ማለት ነው። እና ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ከአሁኑ ወዲህ ማለት ነው እኔ አሜሪካዊ በተለይ በአሜሪካ የምትቀበል ለአሜሪካ በቃ ኔጌቲቭ ማይንድ የሌላት ሀገር ከሆነች የእውነት እኔ በቃ ከአሜሪካ የማረዱን ከሆነ ዜግነቴን እቀይራለሁ፣ ካልሆነ ወደ ኢትዮጵያ እመለሳለሁ። በቃ እኔ በቅቶኛል፣ ሰልችቶኛል። እንዴ በየሄድኩበት ሀበሻ ነው ጥቁር ነው እንዲህ ነው እንዲያታናግረኝ እኔ ቅልጥ ብልጥ ነው ያልኩት ባዴ ማለት ነው። ግን ሀበሻ አንድ ሰንተንስ ከገባ ሀገሪቷን ጥዬ ማለት ነው መሬቷን ጥዬ ማለት ነው ካርዱን ጥዬ በቦሎፎን ፈንቅዬ ነው የምወጣው ባዴ ማለት ነው። ፍሪደም ሊኖረኝ ይገባል። ከሁሉም በላይ ነው የምፈልገው ማለት ነው። ከገንዘብ ከምንም እና ከምንም በላይ ነፃነት እፈልጋለሁ። በጣም በነፃነት መኖር አለብኝ አንደኛ ነገር ማለት ነው። እና በቃ ችርስ በቃ አሁን አብቅቶኛል ማለት ነው። ግን ሜቢ እኔ ዩኬ ላይ አሁን ማለት ነው አሜሪካ ማትረዳኝ ከሆነ ግን እኮ እኔ እንግዲህ የለሽ ነኝ ማለት አሁን አሜሪካ ምናምን ነገር ሲል ጊዜ በቃ በጣም አክራሪ አሜሪካ ምናምን ነገር ስላችሁ እኔ እኮ እንደዚህ ሲል ማለት ነው በቃ እዛ ላይ ክድት እዛ ላይ ስትይዝ እዛ ላይ መካድ በቃ እኔ እንትኔ ነው። ግን እንትን አልወድም እኔ እንዳውን ለማድረግ ወይ በአሜሪካን ማንቋሸሽ ወይ ማቃጠል ስትፈልግ አናት ቀን ነው የምትከልፋት ማለት ነው። እሱን እንዳታስበው እኔ ማለት ነው። እኔ ለራሱ የማይሆን ሰው በጣም ያስጠላኛል። ግን ምን ችግር አለው ከቻለ ማለት ነው። እኔ ሰነፍ ስለሆንኩኝ ነው ባዴ ማለት ነው እንደዛ አይነት ነገር የማደርገው ዜግነት ለመቀየር መቸኮለው ምናምን ነገር ሰነፍ ስለሆንኩኝ ነው ባዴ ማለት ነው። እና በጣም ይሁን በቃ አይደለ የመሸማቀቅ ባህሪ ስላለኝ ነው። ግን አገሬን የሚነካ ምናምን ነገር አልወድም። በሚነካ ምናምን ነገር አልወድም። ምክንያቱም እኔ ስለማልነካው የሚነካኝ አልወድም። ያው መቼስ እኔ ራሴን መቀየር አልችልም ውዶች፣ መቀየር አልችልም። ይካም በቃ ግን እኔ ማለት ነው በቃ ሀገሬን ነው ወገኔን ነው በቃ ምን እሺን ነው ምናምን እያለ ማለት ነው በቃ አንገቱን የሚሰጥ ሰው በጣም ያሳዝነኛል። እኔ እንደዛ አላደርገውም ባይዘው ማለት ነው። ይቅርታ አባቴ ነበር የምለው፣ ይቅርታ አባዬ እኔ ምንም ማድረግ አልቻልኩም፣ ራሴ መኖር አለብኝ ብዬ ማለት ነው። ክድት እንደነገርኳችሁ ማለት ነው። እኔ ድሮ 1 ብር ሰጥቶኝ ማለት ነው ለቤተ ክርስቲያን እንዳደርስለት ከዛ ስንት ብሰጠው ጥሩ 25 ሳንቲም ወይ 25 ሳንቲም ማስባችሁታል? 25 ሳንቲም ሰው ጉድጅ ልነግራችሁ የሚፈልገው ነገር ማለት ነው። ስለዚህ እንደዛ ነው ዋዲ ማለት ነው። በተለይ ደግሞ ዘረኝነት በዛ እንዴ ደግሞ እኮ በቃ በእናቷም በአባቷም ፈረንጅ ናች ስትሉ ጊዜ በቃ እኔ ጭንቅላት ይዞረብኝ መንታሌ ማለት ነው። በተለይ ፍቅረኛ ላምኝ አግቢ ግዴታ ማግባት አለብሽ፣ ግዴታ ወንድ መፈለግ አለብሽ የሚል ሀገር ካልሆነች ደስ
ይለኛል ባዲ ማለት ነው። ጀርመን ደስ ትላለች፣ ግን ትቀያየራለች እውነት ለመናገር ማለት እንዲሁም ከኔዘርላንድ ከሌላ ሀገር ሶ ፒሪየድ ናት። ግን ምን አላት መሰላችሁ ጀርመን ያው አንዳንዴ ከአሜሪካ ጋር ትነካካለች። እንትን ነው ባዲ ማለት ቀላል ችግር ነው ባዲ ማለት የጀርመን እና የአሜሪካ በቃ አንዴ የበሉበትን ፀሐል ነው የሚባለው ይሰብራሉ። ከዛ እንደነበረ ነው የሚመለሰው ባዲ ማለት ነው። ተጣሉ አልተጣሉ እንዲሁ ታሪክ ላይ ይረሳል አንዳንዴ። እና እኔ እውነት ነው የምነግራችሁ አንዳንድ ጊዜ የፈረንጆች ጥላቻ በተለይ አሜሪካ ማይገድ በጣም ነው የምታስቀኝ ባዲ ማለት ነው። አለ ስትባል ጠፋች፣ ጠፋ ስትባል አለች ነው ባዲ ማለት ነው። እኔ እና ዶናልድ ትራምፕ ባዲ ማለት ነው በጣም እንትን እንዳታረጉ ባዲ ማለት ነው። በቃ ተቀየረ እንትን ሊሆን ነው ምናምን ብላችሁ እንዳትጨነቁ። መቼስ የማይቀየር ነገር የለም ባዲ ማለት ነው። እድላችን ደግሞ በጣም ተመሳሳይ ነው ባዲ ማለት ነው። እሱም በቃ ድርቅ ማለት ይፈልጋል፣ ግን ነገሮቹ እንትን ሲሆን ጊዜ በቃ ላይክ ደህና ይሆናል ማለት ነው። ሶፍት ይሆናል እና እኔንም እንደዛ ነኝ ማለት ነው። ያው ፈጣሪ ነው ሁሉንም ነገር እና ማለት ነው። እኔ በቃ ዶናልድ ትራምፕ አሁን መንገዱ ተዘጋ በቃ እንትን ሊያደርግ ነው ሪፖርት ምናምን ነገር ሲል ጊዜ ምንም አያስፈሩም ባዲ ማለት ነው። ሁሉም ያው ሁሉ የአሜሪካ በጣም እንትን ናት፣ ግን this is not too much ደህና ናቸው ባዲ ማለት ነው። ለማለቱ ብቻ ነው ሰዎችን ለማስፈራራት። አሁን ላይ ደግሞ በጣም ኢኮኖሚ ሰዎቹ ደግሞ አገሪቷን እየረዳቸዋቸው አይደለም ምናምን ነገር ነው። ዶናልድ ትራምፕ እኮ ችግር የላቸው ማለት ነው። ድሮ ዶናልድ ትራምፕ እና እኔ በአንድ እንትን ላይ እንጠራ ነበረ ማለት ነው። እና አይ ቲንክ ዶናልድ ትራምፕ እኔ ያደረጉኝን ነገር ማለት ነው በሙሉ ነው የመለሰው። አውሮፓ የኔን ገንዘብ ስትቆርጥ ገንዘባቸው ቁርጥ፣ ኤርትራውያኖች ማለት ነው እኔ ላይ ስላገጡ መብታቸው ዝግት፣ የሆነ ነገር ደግሞ ከኢትዮጵያ ሲሰሙ ኢትዮጵያ ላይ ደግሞ እንትኑን ጣል። በቃ እነርሱም ባዲ ማለት ነው አሁን አውሮፓ ከሀገር ለሀገር እየተጋገዘች ነው። እነርሱም ዶናልድ ትራምፕ ወደፊት አሁን አረቦቹ ማለት ነው እነዚህ ኢራቆች ምናምኖች እኔ ላይ ማለት ነው ሲመትቱኝ ማለት ነው ሲያስቸግሩኝ፣ እሱ ደግሞ በእስራኤል አደርጎ ግጭ እነዚህ ሱዳን ነው ሶሪያ ነው እንትና ነው ምናምን ነገር እኔ ላይ በጣም ብዙ ነገር ሲያደርጉ እሱ ደግሞ እንትኑን ጣል አድርጎ ማለት ነው መግባት አትችሉም። በቃ ልክ ዶናልድ ትራምፕ ማለት ነው። ልክ እኔ እንደምናገረው የሚሰሙትን የእውነት ፈጣሪ ናቸው። አንዳንድ ግን በጣም ገርመኛል ወይ ማለት ነው። እኔን ይመስለኝ ነበረ ወረ ብቻ የማይጠፋኝ ማለት ነው። አሁን የሆነ ነገር ወረ እንትን የማያረገኝ ማለት ነው። እና ማለት ነው ልጆቼ ለነገራችሁ የምፈልገው ነገር ማለት ነው ሲስራ ደስ ስላለች ግን ታስፈራራለች። የእውነት በቃ አንዴ ውጣ አንዴ ግባ አንዴ ውጣ የህፃናት ማለት ህፃናት ነው የሚመስለኝ ባዴ ማለት ነው። እና እሱን ነገር አስጠላኝ ባዴ ማለት ነው። ግጣት አረገን ሌላ ሀገር እኮ ሞታ ነው ቆማ ነው ሰው እኮ እንደዚህ አትለቅም ባዴ ማለት ነው። እንደዚህ ወደ ገሃነም እንደዚህ አድርጋ ትለቀናለች ማለት ነው ወደ በጣም የሚገርማችሁ ያው መቼስ አልመለስም ብዬ ማለት ነው። አልምልም ወደ ስዊዘርላንድ። ለምን ምን እንደሚፈጠር ፈጣሪ ነው የሚያውቀው። ዛሬ ደግሞ መርፌን በቀጭ አደረጉኝና ብዙ ችግር እንዳለብኝ ነገሩኝ። እዚህ ፋኒ ባይደው ማለት ነው። እውነታቸው ነው። ብዙ ችግር አለብኝ። ታስዋይ ደግሞ እኔ ሴቶቹ የሚያናድረኝ ነገር እንስሳ ማለት ወንድ እኮ ላይክ ቢያንስ ሴቶች ናቸው እንደዚህ አይነት በከመከራ መጥቼ ምናምን ነገር አራዊት ምስኪን ናት ተዋት በቃ ይበቃታል ምናምን ነገር አይሄዱም። በቃ እንዴ ውጣ ካለ ወጣ ነው፣ ግባ ካለ ግባ ነው። በቃ ፍርዳቸው ደግሞ እንዲሁም እነርሱ ካላነሱ እነርሱ ምንም የሚያስነሱት ነገር የለምና በጣም ነው የሚገርማቸው። እኔ እኮ ፊናሌ የሆነ ከድንጋይ ተስቶ ነው የተሰራው አለና አላቀባሪ ማለት ነው። እኔ በፎረግዛም በልኮ ጭንቅላቱን መንታል እኮ እንትን ያደረኩት ልጁን ግን
የሆነ ምንም የሚመስለው አይመስለኝም ባሌ ማለት ነው። እና ማለት ነው ለምንድን ነው መስላችሁ ማለት ነው እኔ ልጁን ላረቀው የምፈልገው ሁሌ ደግሞ በቃ አሁን ሳየው ማለት ነው በቃ ፎር ኤግዛምፕል ይሄ ህፃን ምናምን ነገር ብዬ ልጠቅሶ እፈልጋለሁ። ለክሱ ማለት ነው ለኔ በቃ ሴክስ ምናምን ይላሉ እንጂ እሱንም ነገር ትርጉሙንም የሚያውቀው አይመስለኝም። መቼስ አልጋ ላይ ብቻ ይታጣም ይሆናል ማለት እንደዛ ሲደርስ ማለት ነው ወንድ ልጅ ምን እንደሚደረግ ያውቃል ማለት ነው። ግን ከዛ በፊት ማለት ነው ኖርማሊ ግን ጭንቅላታችሁ ላይ በቃ አሁን ወይ ማግባት ወይ የሆነ ነገር ስራ መስራት ስትፈልጉ በቃ ሰው እንዲያይላችሁ ከዛ ብዙ ሰው ተሰብስቦ ምናምን ነገር የሚባል ነገር አለ። ሰርግ ላይ ወይ የሆነ ነገር ስታደርጉ ማለት ነው እሱም በቃ ስለመተኛቱ ስለሌላ ነገሩ ምናምን ነገር ሳያስበው በቃ እንደዚህ ሱፍ ለብሰው ምናምን ነገር ከዛ ብዙ ሰዎች ፎቶ ሊነሳ ምናምን ከኔ ጋር ከዛ በቃ እኔ መቼም ትልቅ ሰው ካገባው ማለት ነው በቃ ትልቅ ሰው ማለት በቃ የሆነ ሀብታም ወይ የሆነ ነገር ካገባው ማለት ነው ፌመስ ምናምን ነገር ትልቅ ሰው ካገባው በቃ እሱን አግብቼ ማለት ነው እሱ ፎቶ ከኔ ጋር ከተነሳ በኋላ እሱም በቃ ከኔ ጋር እንደርሱ ማለት ነው በቃ ፌመስ ምናምን ነገር ፎቶ ሊነሳ እንደዛ ማለት ነው ባይ የፌመስ ልጅ አይደለም እንዴ ቀላል እና ማለት ነው እንደዛ አይነት በቃ ለጋብቻ ለሰርግ ለትዳር ወይ ለሆነ ነገር ማለት ነው በቃ ትርጉም የማይሰጥ ልጅ ነው ባይ ማለት እውነት ነው የምነግራችሁ ይሄንን ነገር ማለት ነው ጠንቋይ አይደለም ግን እውነት ነው የምነግራችሁ ኦሪጂናል ኮፒ ነው ያደረጉት ማለት ነው። እኔ ለራሴ እንደዛ ነኝ ምንም አይገባኝም ባይ ማለት ነው። አንዳንዴ ሰርግ ሳስብ በቃ ደስ ይለኛል በቃ ቤሎ አድርጌ ምናምን ተስቼው ሰውዬ ምናምን ነገር ከዛ ብዙ ሰው ተጠርቶ ምናምን ነገር በልተው ጠጥቶ ተጫውቶ ምናምን ነገር ጨፍረው ያለ ምናምን ነገር ከዛ ማለት ነው በቃ ሰርግ ካለቀ በኋላ ማለት ነው ብንለያይ ማይዶም ከርባይ ማለት ነው። ግን ቤተክርስቲያን ላይ አስቡት ብዙ ነገር ከባድ ነው ማለት ነው። እና ልክ በቃ የሆነ ምንድነው የሚባለው ፓርቲ ምናምን ነገር ስለሚመችኝ ማለት ነው በቃ የሆነ ቀለል አድርጌ ማለት ነው በቃ ፈረንጅ መሆኔን አይቀር ማለት ነው። ፈረንጅ ብቻ ወይ ሌላ ሰውም እንደዚህ ትርጉም የማይሰጠው ሰው አለ። እኔ እኮ በቃ ባንድና ፌስታ ምናምን ነገር በቃ ትርጉም አይሰጠኝም። በቃ ልክ እንደ ህፃን ልጅ ምናምን ነገር እጫወትበት ማለት ትልቅ ልጅ ነኝ ግን ነገሮቹን ማለት ነው ማለት ነው በጊዜ ካላደረግን በኋላ ላይ በቃ በጣም ነው እንትን የሚያደርገን ባይ ማለት ነው። እና ማለት ነው ልጄ አሜሪካ ተመለስኩኝ ካልተመለስኩኝ ግን ማለት ነው በኢትዮጵያ ከአሁን ወዲህ በቃ እኔ የለሁበትም በቃ እኔ አዶን ኬር እናት እንግዲህ ማለት ነው። ግን የእውነት ለመናገር ማለት ነው የሚቀመጥ ከሆነ ማለት ነው ዩኬ ላይ ብቀመጥ ደስ ባለኝ ነበረ። ግን ከምንም በላይ ከማንም በላይ ማለት ነው አሜሪካ ግን ዩኬ የእውነት እኔን እየፈለገች ነው እንዴ? እኔ ከመጣሁ ድሮ ጀምሮ ማለት ነው ብጥብጡን አላቆመችም ባይ ማለት ነው የጠራችኝ ይሁን ሜቢ እና ማለት ነው ልጆቼ ለነገራቸው የምፈልገው ነገር ማለት ነው ባይ ዘ ዌይ ስዊዘርላንድ በጣም መርጣት ዩኬም እመርጣታለሁ። ኔዘርላንድ አልመርጣትም። ሌላ ሀገር ደግሞ ኦኬ ፋኒ ከሄድኩኝ በኋላ አሳውቃችኋለሁ አይደለ? ያራዳ ልጆች መልካም ዘመናት። የሰው መንገድ አትግቡ እላችኋለሁ። ዶናልድ ትራምፕ ደግሞ እንዳላስነሳባችሁ ማለት ነው ደብድባቸውን ኑክሌር አድርገን ምናምን ነገር ካልኩት በቃ ሊያፈነዳችሁ ይችላል። ህያብ ነበረ ህያብ የሚባል የሆነ ጎረቤታችን አዲስ አበባ ላይ እንግደለው እንደ ያለኝ በቃ ወንድምሽንና ይሄንን ምናምን ነገር እንግደላቸው እንደ ያለኝ በቃ ቀለል አድርጎ እንግደላቸው ምናምን ነገር የወንዶች ረበሽኝ እና በቃ ወንዶችም ነው የሚሆነው በቃ ትተባበረኛለሽ እኔ ገላችኋለሁ ባይን ባይ ይሆናል ሽጉጥ አለኝ እንዴ ማለት ነው እና ማለት ነው ልጅ በቃ እኔ ጨዋታ ወይኔ ሲያስቀኝ የነበረው ባይ ማለት ነው። ብዙ ህጻናቶችን አይቻለሁ ግን እንደርሱ እንደ ህያብ በቃ ሰው ስትሮንግ አይቻልም ማለት ነው። ልክ ማለት ነው ልክ በር ላይ ሲደርስ ማለት ውጣ ሲባል ማለት ነው ይወጣና ማለት ነው ልክ በር ላይ ሲደርስ ወይኔ እንዴት እንዲያስደስተኝ እንደነበረ ማለት ነው አልኩ ማለት ነው። ወደፊቱ የሆነ ነገር አንስቶ ወደፊቱ ነበር ወይኔ በቃ ህያብ ጀግና ነበረ የምንለው ባዴ ማለት ነው። አሪያ ምንም ነገር የለም ነበረ ሌላ ስምም አለበት ባዴ ወይ
እንድሳው ወደጀ ልነግራቸው የምፈልገው ነገር ማለት ነው ጃት መለስ ባዲ ማለት ነው። በየቀኑ አትቀያየረው። ይህን ሲምፕል ሰው ምናምን ነገር ልወድ አልችልም ባይ ማለት ነው። ብቸኝነትም ወይኔ ብቸኝነትም አሪፍ ነው። እሱም አይገኝም። ከአሁን በላይ ግን መሮኛል በቃ መጨረሻ መሮኛል ማለት ነው። ከዚህ ወደዛ ከኔዘርላንድ ከተመረዘች ሀገር ፈጣሪ ይሰውራል። ፈጣሪ መድኃኒዓለም ዓለም ይሰውረን ማለት ነው። ግን ኢሮብ ካገኘው ማለት ነው ከአሁን ወዲህ ግን ጭፍልቅ አድርጌ ነው ምጥላቸው። እውነቴን ነው የምላቸው። እንዴ በቃቸው እንዴ ኦኬ። እነርሱ ካላደረጉ በቃችሁ። በቃ እኔ ከእናንተ ጋር የነበርኩትን ጊዜ በቃችሁ። ኢናፍ በሴት ይኸው ጋይዝ እና ጉድባይ በሉልኝ ማለት ነው። ሰዎችንም እኮ አሰልችተናል ባዴ ማለት ነው። የኔ ቤተሰቦች ወደ ቤተሰቦች አይሆኑ ማለት ነው። ለክሌሎቹ የቤተሰቦች ረስቼ እኮ ነው ቤተሰቦች የምላቸው። የቤተሰቦች ላልኮ ነው። አይ የቤተሰቦችን ቤተሰቦች አይደሉም በቃሽ ማለት ነው። እንዶች ለነገራቸው ፈልገው ነገር ማለት ነው። እነርሱም በመከራ በላን ባዲ ማለት ነው። በእነርሱም ሰዎች ደግሞ በይህንበት በቃ ጠልቶን ማለት ነው። በቃ የእውነት ነው የምላቸው የሆነ እንትን ላይ ያለ ዕረት ነው የጣምኳቸው ሰዎች ማለት ነው። ደግሞ ለምን አስጨነቃቸው ነው? ኢሮብ ሲያቀባጥሩ፣ አንዴ ኤርትራ ሲያቀባጥሩ፣ አንዴ ትግራይ ሲያቀባጥሩ ምን አገባቸው ነው? ፈረንጅ እኮ በጣም የሚገርመኝ ነገር እኮ እንደዛ ነው የሚያስጠላኝ። አንዱን ሲያሽቆላመጡ፣ ኧረ እኔ የማሽቆላመጡን አላውቅም። አሜሪካ ግን ጠፋጭ ሀገር ናት እንዴ! እኔን ያፈራቸው አሜሪካ። እውነቴን ነው የምላቸው። እኔን አሜሪካን መጥላት ማለት ወይኔ በቃ አንገቴን ሂቅ ማድረግ ነው ባይዴ ማለት ነው። ቀለኝ ባይዴ ማለት ነው። የእውነቴን ነው የምላቸው። እኔ አሜሪካዊ መሆኔን ብቻ አሜሪካን እወዳታለሁ። በሌላ በኩል እንኳን እንትን ቢያደርገኝም ማለት ነው። ኦ ማይ ጋሽ ሚካኤላ